ልጄ እንድትገልልኝ ምን አስቻለው የሚባል ልጅ አለኝ። እሱ እንድትገልልኝ ልጆቱን። አዎ ልጄ እንድትገልልኝ እፈልጋለሁ። ብር ጨምርልሃለሁ። ብቻ ቶሎ መሞት ነው ያለበት። እኔን ጉድ ሳያፈላኝ አንተ ቅደመው። ለምን ችግር ሆነብኝ። እየፈለግ ይህን ለመጣል ሌላ ሴራ እያሴረች ነው። ለጥቅም ዋስትል ምንም ነገር ነው የምታደርገው። ምንም ነገር ወይዘሮ ወርቄ የገዛ ልጃቸውን ለማስገደል ገዳይ ቀጠሩ። በጣም ነው የሚያሳዝነው። ምክንያቱም ለኔ የማይመለስ ከሆነ እኔም ከመግደል ወደ ኋላ አልልም። ስለዚህ አሰናብተዋለሁ። እኔ ላይ ተነስቷል። ስለዚህ ልጄ አይደለም ብለዋል። ሰላም ሰላም! ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም የእናት ክፍል ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ አስቻለው አምልጦ ወጥቶ ወይዘሮ ወርቄን ከቤቴ ውጪ ከአባቴ ቤት ያንቺ ቤት አይደለም ረሳሽው እንዴ? ችጋራም እኮ ነበርሽ፣ አባቴን አግብተሽ ነው ያለፈልሽ። ስለዚህ እስከዛሬ የሰራሽውን ወንጀል በሙሉ እንድናገር የማትፈልጊ ከሆነ ከዚህ ቤቱን ለቀሽ ውጪ በሚላቸው ሰዓት ወይዘሮ ወርቄም ልጄ አታደርገውም እያሉ እየተማጸኑ እየለመኑት ነበረ። አስቻለውም ቆርጧል፣ ወስኗል ማለት ነው። ምንም የመመለስ ሀሳብ አልነበረውም። አለበለዚያ እጅሽ ላይ ካቴና ገብቶ ነው ወደ እስር ቤት የምትገቢው። እስር ቤት መቆየት የማትፈልጊ ከሆነ አሁን ላይ በራስሽ ፈቃድ 30 ደቂቃ ሰጥቼሻለሁ ውጪ እያለ እያስፈራራ ቸው በነበረ ሳል ነበር ያቋረጥ ነው። ከዛ ክፍል ጀምረን አብረን የምንቆይ ይሆናል ማለት ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁን ደግሞ በኮሜንት እንደተለመደው ማስቀመጣችሁን አትርሱ። ወደ እናት ግፍ እናልፋለን። ወይዘሮ ወርቄ እንግዲህ በጣም ተናደዋል። መድኃኒትን የአይጥ መርዝ ውሃ ጨምረሽ አምጭልኝ፣ ምክንያቱም እኔ እኮ አሁን መኖር አይጠበቅብኝም የገዛ ልጄ ከቤቴ ሊያባረረኝ ነው በምትላቸው ሰዓት መድኃኒትም አባዬ እንደዚህ ተስፋ መቁረጥ የለባችሁም ጠንካራና ጠንከር ነው ማለት ያለባችሁ እያለች እንግዲህ እሷም እያጽናናቻቸው ነበረ። እንዴት ብዬ ነው ጠንከር ምለው? እንዴት ብዬ ነው ወርቄ ወይኔ ወርቄ ብቻሽን ቀረሽ እያሉ እንግዲህ በጣም እየተቆጩና እየተናደዱ ነበር። መድኃኒትም ወይዘሮ ወርቄ ለምንድን ነው እንደዚህ ራስዎትን የምታስዚህ? አትጨነቁ፣ እስከዛሬ የሰሩትን ግፍ ተናገሩና ቅጣቶትን ይቀበሉ። ወርቄም ደንግጠው ምን ብለዋል? ምክንያቱም መድኃኒትም ደግሞ መርማሪ መሆኗ እንዳይታወቅበት ንስሐ ግቡና እግዚአብሔር ይቅር ይሎታል ንስሐ ከገቡ በምትላቸው ሰዓት ፈጣሪ ይቅር ይለኛል፣ መንግስት ይቅር የሚለኝ ይመስልሻል ወይ? ሰራሁት ስራ እስር ቤት ያስገባኛል እንጂ ፈጣሪ በጾምና በስግደት አይተው ወኝም ይተም ቀበል ብላ ይሄን ያህል የሚያሳስር ወንጀል ሰርተዋል ወይ? ለምንድን ነው አባዬ የፈሩ? ወይዘሮ ወርቄ ምክንያቱም የገዛ ሚስጥራቸው መናገር ስለማይፈልጉ መድኃኒትን ደግሞ በቃ ሂጅልኝ፣ እንደውም ብቻዬን ሆኜ ላስብበት ምን ማድረግ እንደምችል፣ ስለዚህ አንቺ ታስፈልጊኝ። መድኃኒትም አባዬን በዚህ ሙዲያቸው ሆና ልታወጣጣ ሞክራ ነበረ። ግን ደግሞ ወይዘሮ ወርቄም ሂጅልኝ እኮ ነው የምልሽ፣ ለምንድን ነው የማትሄጂልኝ? ብቻዬን ሆኜ ማሰብ እፈልጋለሁ። መድኃኒትም በዚህ ክፉ ሰዓትማ ብቻዎትን ጥዮት አልሄድም፣ ስለዚህ አብሬት ነው የምሆነው። እና ትርሶ እኮ ተርቤ አብልተውኛ ተጠምቼ አጠጥተውኛ እንጂ ተርበሽ እኔ አብልቼሻለሁ፣ ተጠምተሽም አጠጥቼሻለሁ። እኔ ነገ ከዚህ ቤት ወጥቼ ጎዳና ላይ ወጥቼ ቢርበኝ እኔንስ ማን ነው የሚያበላኝ? በሚሏት ሰዓት መድኃኒትም እኔ ያለሁ እኔ ያበላችኋለሁ፣ እኔ የሚፈልጉትን ነገር በሙሉ አደርግሎታለሁ። ለራስሽ ችጋር ጥብስ አርጎሽ የጣለሽ ልጅ ለኔ ምንድነው የምታደርጊልኝ? ፀሐይና አስቻለው ስንሄድ እንግዲህ ፀሐይም በጣም ነው እየጨከነች ከአስቻለው በምትለው ሰዓት እንዴት ነው የማልጨክነው? የገዛ ልጄ ላይና አንቺ ላይ እኮ ነው የጨከነችው። አንቺንም እንደዚህ እንድትሰቃይ እኮ ያደረገችሽ እሷ ነች። ስለዚህ እንዴት ነው መጨከን የማልችለው? እናትንና ተንኮልን መጨከንም ከሆነም ደግሞ ከራሷው ከእናቴ ከወይዘሮ ወርቄ ነው እየለመድኩት። ምክንያቱም እሷ ነች ያስተማረችኝ። ያን ያህል ሁሉ ወራት እኮ አሳግታ ያለ ምግብ ያለ ውሃ ስታስደበድበኝ ነበር የኖረችው። ይሄን ያህል ወራትም ደግሞ ካንቺና ከልጄ ጋር ደግሞ ተለያይቼ እንዲኖር ያደረገችኝ እኮ ራሷ እሷ ነች። ስለዚህ እንዴት ነው እሷ ላይ መጨከን የማልችለው? እስኪ ፀሐዬ ንገሪኝ እስኪ። ይህም ያደረጉትን ነገርና ስራቸውን አውቃለሁ፣ ግን ደግሞ ከኖሩበት ቤታቸው ማባረር ተገቢ ነው ወይ? እስኪ ትንሽ አስብበት አስቻለው። እሱ ከሚወጡ ጠለናቸው እንውጣና ሌላ ቦታ ሄደን አዲስ ህይወት እንኑር። ሌላ ሀገር ማንም የማያቀን ቦታ እኮ መሄድ እንችላለን። እነሱን ከቤታቸው ማስወጣት የለብን እኮ። መሄድ ያለበት ሰው ቢኖር እኔ ሳልሆን እሷ ነች። ከድሮም ጀምሮ ክፋትና ተንኮል ነው ስታስተምረኝ ያሳደገችኝ። ስለዚህ መውጣት ራሱ ካለባት ከአባቴ ቤት ራሷ ወይዘሮ ወርቄ ነች። እኔ የትም ቢሆን መውጣትም ሆነ መራቅም አልፈልግም። ይህም እነሱን ማባረር መፍትሄ ሊሆን አይችልም በምትለው ሰዓት እንግዲህ አስቻለው ለመጨረሻ ጊዜ ከህይወቴ ካላወጣኋት ሰላም ልትሰጠኝ አትችልም። ሁሌ እየገባች በህይወቴ እንደበጠበጠችኝ ነው። ስለዚህ ለመጨረሻ ጊዜ ከህይወቴ መውጣት አለባት።
ቢሆን በሰላም እንድንኖር አትፈቅድልንም በሚላት ሰዓት እንግዲህ ፀሐይም ለዛ እኮ ነው ርቀን እንሂድ ያልኩት። እሷ እኮ ርቆ መኖር አይቻልም፣ ያለንበት ቦታ መታ ነው ህይወታችንን የምትበጠብጠው። ፀሐይ ብዙ መከራ ነው ያሳለፍሽው፣ በኔ የተነሳ ብዙ ነገር አሳልፈሻል፣ ብዙም ደግሞ እንድትሰቃይ አርጋሻለች ያቺ ክፉ እናቴ። ፀሐይም አውቃለሁ በምትለው ሰዓት እንግዲህ ከዛሬ ጀምሮ አትሰቃይም፣ ስለዚህ አሁን እኔ መጥቼልሻለሁ፣ ሰዓትሽ ደርሷል፣ አሁን የማረፊያ ጊዜሽ ነው። ስለዚህ አሁን ደግሞ እኔ የማደርገው ነገር አለ፣ ያንን ነገር ደግሞ እንዳደርግ ፍቀጅልኝ፣ አትሁኝብኝ። ስለዚህ የምፈልገውን ነገር ላደርግ። እናቴ ስለሆነች ብዙ ነገር ችዬላት ኖሬያለሁ። እስከዛሬ ምንም አላደርግም ብዬ ግን ዝም ስላት በጨረሻ ላይ ይኸው ህይወታችንን እንዳልነበር ነው ያደረገችው። ስለዚህ ደግሞ እሷ ከዚህ ቤት ነው መውጣት ያለባት። ከዚህ ቤት ሆና እኛም ነጻነት የለንም፣ ሰላም አይኖረንም። ከወጣች ግን እንገላገላታለን ብሏል። እንግዲህ አስቻለውም እውነት ለመናገር ወይዘሮ ወርቄ ብትወጣ ራሱ ቢወጡ ራሱ ሰላም አይሰጧቸውም። በጣም ነው የሚበጠብጡ ማለት ነው። እና ያው ያለው አማራጭ አስቻለው ራሱ አሳልፎ ለህግ መስጠት ነበረ። አውጥቶ መጣሉ ምንም መፍትሄ አልነበረም ማለት ነው። ወይዘሮ ወርቄና መድኃኒት እንግዲህ አንድ ልጅ እንዴት ነው የገዛ እናቱን ውጪ ብሎ ከቤቱ የሚያባርር? ምን ያህል ቢጨክንነት ጊዜ ላይ ምን አይነት ዘመን ላይ ደረስን ብሎ እንግዲህ ለመድኃኒት በሚነግሯት ሰዓት መድኃኒትም እናቱ ክፉና ጨካኝ ከሆነች ራሉ ብሎ ይሆናል እንዲወጡ ያደረጋቸው በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እኔ ክፉ ነኝ ወይ እኔ ወርቄ ክፉ ነኝ ወይ ብለው በሚጠይቋት ሰዓት መድኃኒትም ክፉ አይደሉም፣ ኧረ እርስዎ ደግኖት እመቤቴ አስቻለውና ፀሐዬ ስንሄድ እንግዲህ አስቻለውም ቤቱን ለቃ አሁን ትወጣለች በሚለው ሰዓት ፀሐዬም እንዴት ነው በዚህ እንደዚህ ሙሉ ለሙሉ እርግጠኛ የሆንከው? እንዴት ነው የገዛ ቤታቸውን ለቀው የሚወጡ በምትለው ሰዓት አስቻለውም ካልወጣች ደግሞ አሳስራታለሁ፣ ምክንያቱም አባቴን ገለዋለች፣ እንዲሁም ደግሞ ወንደሰንን እሱ ራሱ የመግደል ሙከራ ነው ያደረሰችበት፣ እኔን አሰቃይታኛለች፣ አግታኛለች። ስለዚህ እኔ በዚህ ምክንያት ከከሰስኳት እድሜ ልኳን ነው የምትታሰረው። ስለዚህ መታሰር ደግሞ ስለማትፈልግ ስለምትፈራ ቤቱ ለቃ ትወጣለች እያለ እንግዲህ ለሚስቱ ለፀሐዬ እየነገራት ነበረ። እስካሁን ፀሐዬና ያስቻለው ስቃይ ራሱ ይበቃቸዋል። ምክንያቱም አሁን ላይ እነሱ በደስታ ነው መኖር ያለባቸው። ምክንያቱም ብዙ ነው የተሰቃዩ። ፀሐዬም አምናው እሱን ካገባቸው ወዲህ እንግዲህ ወይዘሮ ወርቄ ብዙ ስቃይ ነው ያደረሱባት። ወደ ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄም ቤቴን ርስቴን ጥዬ የትም አልሄድም፣ ይሄ የኔ ቤት ነው የራሴ ቤት ነው እያሉ እንግዲህ አሁንም የራሳቸው ባልሆነ ነገር መከራከራቸውን አልተውም፣ እየተከራከሩ ነው። የትም አልወጣም፣ ወዴት ነው የምወጣው በሚለው ሰዓት እንግዲህ መድኃኒትም ልጆት እሳት ጎርሶ ነው የመጣ፣ ስለዚህ መውጣት አለቦት እያለች እንግዲህ መድኃኒትም ወይዘሮ ወርቄን እየመከረቻቸው ነካው በሙሉ እየተቃጠለ ነው። እርስዎንም ካገኘ ደግሞ እርስዎንም አመር ነው የሚያደርጉት። ስለዚህ በጊዜ ብትወጡና ብታመልጡ ይሻሉታል። እውነት ለመናገር ወይዘሮ ወርቄ ቢሸሹ ያው ቢወጡም ያው ጎዳና ላይ ነው የሚወጡ። ከመውጣት ግን እስር ቤት ቢገቡና ያው እድሜ ልክም ሆነ ትንሽም ታስረው ወጡም ቅጣታቸውን አግኝተው ቢወጡ እንደኔ አሪፍ ነው ማለት ነው። ወይዘሮ ወርቄም እንግዲህ የራሳቸው ጥፋት አይታያቸው። ምክንያቱም የዚች የአመዳም ስራ ነው የልጄን አይምሮ በክለዋለች ብለው ደግሞ ፀሐዬን ወደ እየወቀሷት ነው ያለው። የራሳቸው ክፋትና ተንኮል ምንም ነገር እየታያቸው አይደለም። ምክንያቱም ክፉ ሰው እኮ የራሱ ስራ አይታየውም፣ የሰው ጥሩነት ነው እንጂ። ፀሐዬ ለወይዘሮ ወርቄ ክፉ አይደለችም፣ ብዙ ነገር አድርጋላቸዋለች። አሁን ራሱ ከገዛ ቤታቸው አይውጡ፣ አሮጊት ናቸው። ከቤት ወጥተው ወዴት ነው የሚሄዱ? ስለዚህ እኛ ብንወጣ ይሻላል እያለች ነው እሷ አስቻለውን እየመከረችው ያለችው እንጂ እናቱ ላይ ክፉ እንዲሆን መክረው አታውቅም። ወይዘሮ ወርቄ ግን እንደ ራሳቸው ይመስላቸዋል ሁሉም ሰውና ፀሐዬን ሊተዋት አልቻሉም። አሁን እንኳን ፀሐዬ አስቻለው መጥቶላታል። ምንም አያረጓት። ይሄን መክራ አውሬ አደረገችብኝ። እንደምንም አድርጌ ወደ እኔ መመለስ አለብኝ። ወደ ቀድሞ ስራ ከኔ ጋር አብሮ መሆን አለበት። ወደ እጄ መግባት አለበት ልጄ አስቻለው። እሷ ነች እንደዚህ እየመከረች በእኔ ላይ እንዲቀየር ያደረገችብኝ። ዳኒትም እንዴት ነው ወደ እርሶ መቀየር የምትችሉት በምትላቸው ሰዓት እንግዲህ እለምነዋለሁ በሚሉ ሰዓት መለመን ብዙ ነገር የሚቀይር ቢሆን ኖሮ እናንተም ከዚህ ቤት አትወጡም ነበረ። አታስቡት። ልጃቸው አስቻለው አይሰማችሁም። ከእንግዲህ ለምነዋለሁ። ያንን ሁሉ ረስቶት አብሮኝ ይሆናል፣ ይቅር ይለኛል በሚሉ ሰዓት መድኃኒትም የኔም መቤት እንዳፎት ያርግላችሁ፣ ያደርግልኛል፣ ልጄ ይወደኛል፣ ይቅር ይለኛል፣ ከኔ ጋር አብሮ ይሆናል። መቤት አይመስለኝም፣ ለርሶ እንኳን ይቅርታ የሚያደርግሎት አይመስለኝም፣ ያደርግልኛል በሚሉ ሰዓት መድኃኒትም እንዳየሁት ከሆነ ምንም አይነት ይቅርታ የሚያደርግ አይመስለኝም። የፈጣሪ ስራ ግን ምን ይታወቃል፣ ሊያደርግሎትም ይችላል። አትረጅኝም ወይ በሚሉ ሰዓት መድኃኒትም በምንድን ነው የኔም መቤት ልረዳት የምችለው? እናትህ ይቅርታ አድርግላት ብለሽ ለምኙ፣ አንቺን ደግሞ እሺ ይልሻል። አባዬ ለእናትህ ይቅርታ አድርግላት። እናትን ማጣት በጣም ከባድ ነው። አባዬ ደግሞ ጥሩ ሰው ናቸው። እኔ እናቴን አጥቼ ብዙ ነገር ተሰቃይቻለሁ፣ እናቴ በህይወት የለችም እያልሽ አሳዝኙ። ከዛ አስቻለው ደግሞ ሆደ ቡቡ ነው እንደዚህ በምትዩ ሰዓት ንልኛል ከቤት እንዲወጣ ያደርገኝም፣ እባክሽ መድኃኒት ይሄንን አድርጊልኝ፣ አግዥኝ። መድኃኒት እዚህ ጋር በጣም ነው ያሰጋችኝ እውነት ለመናገር ማለት ነውና፣ አረ እናቴ አልሞተችም በምትላቸው ሰዓት አለች በህይወት ብሏል ወይዘሮ ወርቄ።
ዘር ወርቄ እንግዲህ ሁሉን ነገር ከራሳቸው ጋር እንዳያያዙ እውነት ለመናገር ኮሜዲ ናቸው። ችጋራም ነች ብር የላት ብለዋል ማለት ነው። እና ያው ብር ስለሌላት ብትሞቱም አጠቅምም ብለው ነው። ምን አይነት አስተሳሰብ እንዳላቸው ወይዘሮ ወርቄ በጣም ነው የሚገርሙትና ዳኒትም ብር የላትም በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ቀበል ብለው እንግዲህ ችጋራም ሆና ከምትኖር ብትሞት አይሻላትም ወይ? ለሷም እኮ እረፍት ነው አለች በምትዩ ሰዓት የእናት ፍቅር ገብቶት ከዛ ለኔ ያዝንልኛል ይላልኛል። ስለዚህ ባትሞት ሞታለች ብለሽ ለኔ ስትይ ዋሽ እያሉ እንግዲህ መድኃኒትን እያስገደዷት ነው። ዳኒትም ይቅርታ አባዬ ልዋሽ አልችልም፣ ያልሞተችውን እናቴን ሞታለች ብዬ ዋሽቼ እናቴን በውሸት አልገላትም። ስለዚህ ይሄን ነገር ላደርግ አልችልም። ወርቄም ትዋሻለሽ፣ ግዴታ አለብሽ፣ አለበለዚያ ሰፈር ውስጥ ነው የመቀላቀልሽ። ወደ አስቻለውና ፀሐዬ ስንሄድ ሴትዮዋ በጣም ክፉና ጨካኝ ነች። ራሷን ለማዳን ስትል ብዙ ነገር ነው የምታደርገው። ራሷ ጥቅም ከመጣች ሰውን ከመግደል ወደ ኋላ አትልም። አይደለም ለሌላ ለራሷ ልጆች ራሱ አትመለስም። በጥቅም ታውራለች። በጣም ክፉ ነች። ፋሻለች በሚል አሳት ፀሐዬም ልክ ነች። አስቻለውም እኔ እንደማቃት አንቺ አታውቂያትም፣ እኔ በእጆቿ ነው ያደኩት፣ ልጅነት እስከ እውቀት ነው የማቃት በሚል አሳት ፀሐዬም ለዛ ኮኑ ከዚህ ርቀን እንሄድ የምልክ የዋ አውሬ ነች። ያለንበት ቦታ ራሱ ትመጣለች፣ ትከተለናለች። መውጫ ስላጣች ነው እንደዚህ እየተለማመጠችን ያለችው። እኔ ይቅርታ አድርጌልሻለሁ ብላት ከዚህ በላይ ነው ሴራ የምትጠነሰሰው። ስለዚህ ሴትዮዋ የምትማር ሴትዮ አይደለችም። በጣም ክፉ ነች። ሲበየ ለወይዘሮ ወርቄ አዝናለች። ምክንያቱም ጣት ገማ ተብሎ ተቆርጦ አይጣልም አይደለም ወይ? ስለዚህ በእናትህ አጨክን በምትለው ሰዓት እንግዲህ አስቻለውም ተቆርጦ ይጣላል ብሏታል። ምክንያቱም ቆርጧል። አስቻለው ብዙ አሰቃይተውታል። እዛ እያለ ራሱ የእናትነት ርህራሄ ራሱ አያሳዩም። ለመናገር እንደ ወይዘሮ ወርቄ እናት አለ ብዬ አላስብም። ለገዛ እንጀራና ልትኖር ትችላለች። ግን ወይዘሮ ወርቄ ደግሞ ለወለዷቸው ልጆች የማይመለሱ ለዮዲትም ቢሆን አሳልፈው ሰጥተዋል። ማነው ለወንደሰን እናት ማለት ነው። ለማየ እኔ ምንም አላደረኩም፣ እሷ ነች ልጅሽን ልትገለው የሞከረች። ስለዚህ እሷ እንግዲህ አያት እኔ ምንም አላደረኩም ብለው እንግዲህ ልጃቸውን አጋፍተው ራሳቸው ነበሩ ያመለጡ። ዮዲትም አብረን ሆነን እናስብ ማየ ምን ማድረግ እንዳለብን በምትላቸው ሰዓት እንግዲህ እኔ ምንም የማስበው ነገር የለም፣ አንቺ ብቻሽን አስቢ፣ ስለዚህ ቤቴም እንዳትመጪ ብለው ከቤታቸው ራሱ አባረዋታል። ምክንያቱም የወንደሰን እናት እዛ ከመጡ ደግሞ መሞትን ስለማይፈሉ ማለት ነው። ሌላን ሰው እንዲሞት ይፈልጋሉ፣ ሰውን ለመግደል ይፈልጋሉ። ግን እነሱ ግን መሞት አይፈልጉም። የሚሞቱ ራሱ መስሎ አይታያቸውም ማለት ነው። ክፉ ሰው እንግዲህ የሚሞት አይመስለውም። እድሜ ራሱ ከሌላ ሰው የሚገዛ ራሱ ይመስላችኋል መሰለኝ። ሞትን አያስቧትም። ለውም አንዱ ጣት ገማ ተበላሸ ከተባለ በህይወት ለመኖር አንዱ ጣት በሕክምና ተቆርጦ ይጣላል። ምክንያቱም ሁሉም መሞት ስለሌለበት አንዱ ከተቆረጠ ሌላው ደነኛ ስለሚሆን ብሎ እንግዲህ ለፀሐዬ ነግሯታል። ፀሐዬ ምን ብላ ነው የደነገጠች? ተዛምቶ እንዳይገላቸው ለመኖር ሲባል ያው እጃቸው መቆረጥ አንዱ ጣት ለመቆረጥ ግዴታ ነው በሕክምና ብሎ በሚል ሰዓት ፀሐዬም እንግዲህ አንተ ካልክ ምን ማድረግ እችላለሁ? እሺ ለውም አሁን ብቻ ስሚኝ፣ ልጄንና ሚስቴ ልጠብቅ። እስከዛሬ ራሱ ጥያችሁ ለጠፋሁት በጣም ይቅርታ አድርጊልኝ። ፀሐዬ ከስተሻል፣ በጣም ጠቁረሻል፣ ከሰውነት ጎዳና ወጥተሻል። ከዛሬ ጀምሮ ግን እኔ እንከባከብ ብሻለሁ ወደ ወይዘሮ ወርቄና መድኃኒት ሴትም ልጆት ሳይመጣ ግን በጊዜ ቢወጡ ጥሩ ነው አባዬ በምትላቸው ሰዓት ወይዘሮ ወርቄም አልወጣም ልጄ ይቅርታ ያደርግልኛል በእኔ አይጨክንም በሚሏ ሰዓት መድኃኒትም ልጆት ድሮ የሚያውቁት ልጆት አይደለም፣ አሁን ደግሞ በጣም ነው እየጨከነው፣ ቀላሉ ሊያታልሉት አይችሉም አባዬ በምትላቸው ሰዓት ወይዘሮ ወርቄም እንግዲህ እጭናለሁ ነጠልል ወይ እንዴ የለመደች ተጣ ፍሌሽ ምታጣሉ። አሁንም እንደፈለጉ ማለት እንደ ድሮ ለማታለል እየሞከሩ ነው። ግን ወንደሰን አላልኩም። ወንደሰን ደግሞ ሰሞኑን ጠፍቷል። ወዴት ሄዶ ነው? አስቻለው አሁን ላይ ቆርጧል። ምንም የሚሰማቸው ፍጥረት አይደለም እውነት ለመናገር ማለት ነው። ማሳሰር ወጥረህ ማሳሰር አለበት አስቻለው። ያው ወይዘሮ ወርቄ ከዚህ ቤት መቼም የሚወጡ አይመስሉም እንደዚህ ሆነው ማለት ነው። ያው አስቻለው አሁን ላይ ለህግ ማቅረብ አለበት ወይዘሮ ወርቄን ማለት ነው። መድኃኒትም ልጆትን አሳግተውት ነበረ። ልጁን በመርዝ ሊገሉበት ነበረ። ሚስቱንም አሳብለው ከቤት ሊያስወጡበት ነበረ ያለች እንግዲህ ምክንያቱም ወይዘሮ ወርቄ አሁንም አሳምኘው ሆዱ ቡቡ ስለሆነ አሳምኘው እዚህ ቤት እቀመጣለሁ እያሉ ስለነበረ የሰሩትን ግፍ እንግዲህ እየነገረቻቸው ነው። ሁሉ ነገር አድርገው ይቅርታ የሚያደርግላችሁ ይመስላችኋል ወይ በምትላቸው ሰዓት ወይዘሮ ወርቄ ማው ያደርግልኛል እናቱ እኮ ነኝ እንደሚመስለኝ ከሆነ አስቻለው ይቅርታ የሚያደርግላችሁ አይመስለኝም በምትላቸው ሰዓት እንግዲህ ወይዘሮ ወርቄ ሟርተኛ ብለዋል። እኔ እኮ ግን የሚያመጡት ስድብ ኬት እንደሆነ እውነትም ፀሐዬ ፋብሪካ አላቸው መሰል የስድብ ብለዋል። የስድብ ፋብሪካ አላቸው ወይዘሮ ወርቄ ማለት ነው። ስድብ አያልቅባቸው ኬት እንደሚያመጡት ሁሌ ስድባቸው ደግሞ አዳዲስ ተኛ ነሽ አሁን የጄ ልጅን ይቅርታ እንዲያደርግልኝ አደርገዋለሁ አሳምኘው እመጣለሁ ብለው እንግዲህ ወይዘሮ ወርቄ ፎክረዋል። አስቻለው ይቅርታ ያደርግላቸዋል አያደርግላቸውም። ወይዘሮ ወርቄም እንግዲህ ያችን ልጃቸውን እያርገበገቡ እንግዲህ ወደ አስቻለው በሚሄዱ ሰዓት ዋስቻለው ምንድነው ፈልገሽ የመጣሽ በሚላቸው ሰዓት አንተ ነው ልጄ ፍራኬን ክፋይ አንበሳዬን ልጄ ነው ፈልጌ የመጣሁት ልጄ አንበሳዬ አስቻለው አልፈኩህም ወይ ልጄ እኔ ግን በጣም ነው የናፈቀኝ
ወይኔ እናቴ 7 ወር እዛ ሳግተው ያለ ምግብ ያለ ምን ውሃ እንኳን ጠማኝ ሲል አላጠጡትም። እዛን ሰቃይተው አሁን ግን ለደቂቃ ክፍሉ ገብቶ እስከሚወጣ ግን ናፈከኝ ብለው እንግዲህ ማስመሰላቸውን ቀጥለዋል። አስቻለው ምንም እየተናገረ አይደለም። ምክንያቱም በጣም ነው እየገረሙት ነው። ግን አንቺ እናቴ ነሽ ወይ እያለ እንግዲህ በአግራሞት እየተመለከታቸው ነው። ወይዘሮ ወርቄ ከማስመሰል ምንም ቻለውም ውጭ ብዬሽ አልነበረም ወይ? እዚህ ምንድነው እስካሁን የምትሰሪው? ለምንድነው ያልወጣሽው? በሚላቸው ሰዓት ወይዘሮ ወርቄም ልጄ ብለዋል። አስቻለውም ከእንግዲህ በኋላ ልጄ ስትይ ብሰማሽ አሳስርሻለሁ፣ እንዳንቺ አይነት እናት የለኝም፣ አንቺ አውሬ ነሽ ብለሽ ውጭ በሚላቸው ሰዓት እናትህን ልጄ ጨከንክባት ወይ? 9 ወር አርግዛ የወለደችህን እናትህ ላይ እንዴት ነው መጨከን? በሚሉት ሰዓት አስቻለውም እጨክናለሁ፣ መጨከንንም ከሆነ የተማርኩት ካንቺ ነው፣ ስለዚህ እጨክናለሁ፣ አሁን ቤቱን ለቀሽ ውጭ። በመጨረሻም ወይዘሮ ወርቄ ወንደሰንን እንዲገል ለቀጠሩት ቅጥረኛ ሄደው እንግዲህ ፈልጌያለሁ ብለው በአስቸኳይ ብር ጨምርልሃለሁ፣ ግን ደግሞ አስቻለው የሚባል ልጅ አለኝ እሱን እንድታስወግድልኝ እፈልጋለሁ ብለውታል። ምክንያቱም የገዛ ልጆትን ወይ ብሏቸዋል ማለት ነው። ምክንያቱም መርማሪው ከዚህ በላይ መረጃ ምንም ማግኘት አይችልም። በጣም ብዙ መረጃ ነው እያገኘ ያለው። የልጃቸውን ባል ሊያስገድሉ ነበረ ሳይሆን ያው አስገድለውታል ማለት ይቻላል። ግን ደግሞ ያው ወንደሰንም ድኖ መጥቷል። ፈጣሪ ይማሩ አሁንም ማለት ነው። ወይዘሮ ወርቄ ግን ምንም አርፈው የሚቀመጡ ሰው አይደሉም። አሁን ደግሞ ወደ ልጃቸው ወደ አስቻለው ዘረዋል ማለት ነው። ዮዲት ግን ልጃቸው አስቻለውን በጣም ነው የምትወደው፣ ክፉ ነገር አታደርግበትም ብላ ነበረ። ግን ደግሞ ወይዘሮ ወርቄ ላስቻለው ራሱ አስቻለውን በጣም ነበር የሚወዱት። ግን ደግሞ ለሱ ራሱ የሚመለሱ አይደሉም። ያው መርማሪው ስለሆነ ቅጥረኛው እሱ ግን ምንም አያደርገውም። አስቻለውንም ቢሆን ግን ሌላ ቢሆን አስቻለውም እስካሁን ተሰናብቶ ነበር። ወንደሰንም እንደዛው ማለት ነው። ቀጣይ ክፍል ምን ይፈጠር ይሆን አብረን የምንመለከት